በማንኛውም ሁኔታ ቢሆን በጠላቶቻችሁ ሜዳ ላይ ከተገኛችሁ መግጠም የለባችሁ። በጠላቶቻችሁ ሜዳ ላይ ገብታችሁ እንደሆነ ሳታውቁት ወይም ደግሞ እንደ ጨዋታ ገብታችሁ እንደሆነ ወይም አምናችኋቸው በጠላቶቻችሁ ሜዳ ተገኝታችሁ እንደሆነ ወይም ቀደም ብለው ወዳጆቻችሁ ሆነው ከጊዜ በኋላ ወዳጅነታችሁ በጠላትነት ቢቀየር ያ ሜዳ በእርግጥም ለእናንተ ላይሆን ይችላል። እኔ በጣም ወደው የንስር ፕሪንሲፕል አለ። ንስር እባብ ያለበት ቦታ ላይ ወርዳ አይደለም ከእባብ ጋር የምትገጥም ትይዘውና ወደ ራሷ ሜዳ ይዘው ትሄዳለች። ወደ ላይ የእሷ ሜዳ መሬት አይደለም፣ ከመሬት በላይ የሆነ በጣም ራቅ ያለ ወደ ላይ ትወስደዋለች። ከዛም ላይ አየር ላይ ትጥለዋለች። እባብ በተፈጥሮ ከሆነ ቦታ ወደ ላይ የአየሩ ሁኔታው ሲቀየርበት ወዲያው ነው የሚደክመው ማለት ነው። ትለቀዋለች፣ ትቀልበዋለች፣ ትለቀዋለች፣ ትቀልበዋለች። እንዲያያለች በራሷ ሜዳ ወስዳ ትጫወትበታለች፣ ታሸንፈዋለች ማለት ነው። በተቻለ መጠን ወደ ራሳችሁ ሜዳ ወስዳችሁ ለመግጠም መሞከር ያስፈልጋል። ጥያቄው ሜዳ የሚባል ነገር አላችሁ ወይ ነው። እየሄዳችሁ እየቀራችሁ አይደለም ወይ? የጠላቶቻችሁን ሜዳ እያስተካከላችሁ ያን ሜዳ እየጠበቃችሁ የእናንተ ሊሆን የሚችል ሜዳ ሳትሰሩ አልቀራችሁም? ጥያቄው እዚህ ላይ ነው። ሜዳ ሲባል ዝም ብሎ ፊዚካሊ የኳስ መጫወቻው ወይም ሌላ የስፖርት አይነት እንቅስቃሴው አይነት ሜዳ አይደለም። ክህሎት ሊሆን ይችላል ሜዳ። ጠላቶቻችሁ የሚችሉት እናንተ የማትችሉት ነገር ካለ ጠላቶቻችሁ ሜዳ ላይ ናላችሁት። በአስተሳሰብ ሜዳ አለ፣ በጉልበት ሜዳ አለ፣ በተፈጥሮ ሜዳ አለ፣ በታሪክ ሜዳ አለ፣ ነገን በማሰብ ሜዳ አለ። የእናንተ ያልሆኑ ለእናንተ በጎ ነገር የማያስቡላችሁ ከሆነ ነገን እያሰቡላችሁ ያለው አሁንም ቢሆን በጠላቶቻችሁ ሜዳ ውስጥ ነው ያላችሁት። በጠላቶቻችሁ ሰፊ ሜዳ ላይ ከመገኘት የእናንተ የሆነች በጣም ትንሽዬ ለመቆም ብቻ የምትሆን ትንሽዬ ክፍተት ማግኘት ትልቅ ነፃነት አለው። አንዳንድ ጊዜ የማየው ነገር የመጣንበት ሁሉ ነገር ሳስበው በራሳችን ሜዳም አይደለንም፣ ለእኛ ሜዳ እንደሚያስፈልገንም ያስተማረንም የለም፣ አስበንበትም አናውቅም። ሁልጊዜ በሰዎች ሜዳ ነው ያለነው። ጠላቶቻችን ዞሮ ዞሮ የእኛን በጎ ነገነት ማይመኙልን፣ እኛ ባንኖር የሚያተርፈው የሚመስላቸው፣ እኛ ፈገግ ስንል ለነሱ እንባ ያፈሰሱ ያህል የሚሰማቸው፣ እኛ ጸጥ ስንል ሰላም የሆን መስሏቸው ምን እናድርግ ከነገ ዛሬ ብለው እንቅልፍ የሚነሳቸው እነሱ ማለት ነው ጠላቶቻችን ማለት። አንዳንድ ጊዜ በሃይማኖት ጠላት ማለት ሰይጣን ነው ይባላል። ሰይጣን ታዲያ በአይናችን የምናየው አይደለም። ሰይጣን በሰዎችም ይኖራል። ሰዎች ጠላቶቻችን ይሆናሉ። ዞሮ ዞሮ ለእኛ በጎ የማይመኙ ሰዎች ይሆናሉ። ከጠላቶቻችን ጋር የሚተባበሩ ከኛ ጋር ያላቸውን በጎነት ሽጠው ለውጠው የሚያተርፉ የሚመስላቸው። እዚህ ላይ የንስር ሜንታሊቲ ያስፈልገናል። ጠላቶቻችንን በተቻለ መጠን ወደኛ አስተሳሰብ፣ ወደኛ ሜዳ፣ ወደኛ ህልም፣ ወደኛ ታሪክ ከመጣናቸው በኋላ ነው ችግሩ። ግጥሚያው ለዛ የሚሆነው ክህሎት አለን ወይ? ባመጡልን ቦይ እንፈሳለን፣ በእነሱ ሜዳ እንኖራለን፣ በእነሱ እቅድ፣ በእነሱ ስትራቴጂ እንኖራለን። እነሱ ኑሯቸውን ይኖሩብናል፣ እኛ ኗሪ እንሆናለን። የሆነ ቀን ነቃን ብለን ወደኛ ሜዳ ካመጣናቸው በኋላ ወይም ፈጣሪ ፈቅዶልን ልክ እንደ ዳዊት ጎልያድን ድል እንዳደረገው ከመጡ በኋላ ግን ግጥሚያውን እንችልበታለን ወይ? አይከብደንም ወይ? እሱ ያስፈልገናል። ክህሎት ያስፈልገናል። ህልም ያስፈልገናል። ታሪክ ያስፈልገናል። የመጣንበትን መቃኘት ያስፈልገናል። ወደየት እንደምንሄድ ማሰብ ያስፈልገናል። ከዛ በኋላ ክህሎት ያስፈልገናል። በዛ ሜዳ በዛ ሁኔታ ለመግጠም እና ከጠላቶቻችሁ ጋራ በጠላቶቻችሁ ሜዳ ላይ አትግጠሙ። ከዛ በፊት ያላችሁበትን በማን ሜዳ ላይ እንዳላችሁ ግን ማሰብ ያስፈልጋል። እርግጠኛ ነኝ አብዛኞቻችን የምንኖረው በጠላቶቻችን ሜዳ ላይ ነው። ሶሻል ሚዲያ ላይ ስንመጣ የእኛን ጊዜ በሚያጠፉና እዚህ ግባ የሚባል ህይወታችንን ለሰከንድ ረፍት በማይሰጡን ነገሮች ላይ እናባክናለን። የምንሰራቸው ነገሮች፣ የምንፈጥራቸው ቪዲዮዎች፣ የምንናገራቸው ንግግሮች፣ የምናያቸው በአጠቃላይ ወይ ለኛ ወይ ለታናናሾቻችን ወይ ለልጆቻችን ወይ ነገ ለሚመጣው ሌላው ትውልድ እረፍት ሊሰጥ የማይችል እርባና የሌላቸው ነገሮች ላይ እናዘወትራለን። ይህንን እምላችሁ ለረጅም ጊዜያት እኔም በጠላቶቼ ሜዳ ላይ ስለነበርኩኝ ነው።
አብዛኛውን የህይወቴን መስመር ተቆጣጥረውት የነበሩት እዚህ ግባ የሚባል ህይወቴ ላይ የአንድ ፀጉሬን ያህል ቅንጣት ሲግኒፊካንት ጥቅም የሌላቸው ሰዎች ህይወቴን እንደዚህ ሲያሽከረክሩት የኖሩ በመሆናቸው ከረጅም ጊዜ ትግል በኋላና በፈጣሪ እርዳታ ያለሁበትን ከቃኘው በኋላ የራሴን ሜዳ በመፈለግ ላይ ጊዜን እያጠፋሁ በነበረበት ሰዓት ስለሆነ ነው። ታወቀኝ ምን ያህሎቻችን በሰው ሜዳ ላይ እየኖርን እንደሆነ። በማን ሜዳ ላይ ነው ያላችሁት? ኮሜንት ላይ አሳውቁ።